የደበቆ ችሎታው ነው። እሱ ግን እንዳንቺ ደብቆት አይቀርም። ማሳየን አየሽ። በይ በጽዬ እኔ አንቺን አልችልሽም። በቃ አሁን ከሱ ካርዴን ገዝቼ ልመለስ። ከዛ ቤት ስገባ እሱን ሳገኘው ደግሞ እሱን ብበቀለውና ብወጣበት ይሻለኛል እንጂ እኔ አንቺንም አልችልሽም ነው። የለችም ብለሽ ግን ባለቤቴን ብታስጨንቂው ስመጣ አለቅሽም። እሺ ጽ ደግሞ ትንሽ ነው ማስቸግረው። አይዞሽ ያን ያህል አላስቸግረውም። ይኸውልሽ በይ ቻው። እሺ እሺ ጽዬ በቃ እመጣለሁ። በቃ እሺ ኬክ ልግዛ። ሰላም ነው ኒና፣ እንዴት ነሽ? እሺ አጅሬው እንዴት ነህ? እንዴ ደህና ነኝ። እዚህ ምን ትሰሪያለሽ? እንዴ አንተ ልጠይቅህ እንጂ አንተ እዚህ ምን ትሰራለህ? ኪራዬ እኔማ እኮ ከሱቅ ካርድ ገዝቼ እየተመለስኩ ነው። ቆይ ምንድን ነው እንደዚህ በጠራራ ፀሐይ እንደዚህ እንደንሸለሊት እንደዚህ የሚያሽሎከልኩ ጥግ ለጥግ? እንትን ስፖርት ልስራ ብዬ እኮ ሲጠላጥለውን አደለ? ስፖርት በዚህ ጠራራ ፀሐይ አትክልት ለአትክልት ስር ስፖርት። ምን አገባሽ ድንቢጥ? እኔ በፈለግኩት ሰዓትና ቦታ ስፖርት ሰራ እንጂ ምን አገባሽ ነው? ወይስ በ6 ሰዓት ስፖርት መስራት አይቻልም የሚል አዲስ ህግ ወጣ? ኧረ አይደለም ኪራዬ፣ ቆንጆ አደረግ ስፖርት መስራት እንደው ለእግርህ ራሱ ጥሩ ነው እኮ። እኔም እሱም ብዬ እኮ ነው የምንቀሳቀሰው። ዝም ብዬ ይኸውልሽ፣ አሁን ስራውን ማቆም አለብሽ። በዛ ላይ አራስ ልጅ አለች። እሷን ትተሽ እንደዚህ ማድረግ አልነበረብሽ። ወደፊት ማገዝ ካለብሽ ተነጋግራችሁ ማገዝ በሚገባሽ ጊዜ ታግዘዋለሽ። አሁን ግን ልጅሽን የመንከባከቢያ ጊዜው ነው። እሺ ቃሽ፣ እሺ በልሽ የኔ ልጅ፣ እግዚአብሔር ያክብርሽ። እሺ ግን ደግሞ እንደዚህ እየተጨነቀ ያየ ሰቀቀን እንደማልቅ ተረዱ። እሱም አገባኝ እኮ የኔ ልጅ፣ ግን እባክሽን ተሸነፊለት። ኪራ ቅናቱ ጭንቅላቱ ላይ ፈልቶበታል። የት እንደሚያደርሰው ግራ የገባው ኪራ አሁንም ከጽናት ጋር ያለው ፍቅር እንደ እሳት ነበልባል ቢጉዶለዶልም፣ ነገር ግን ኪራ አሁንም ማስመሰሉን ቀጥሎበታል። የምሩ ነገር ምን ተደረሰበት? የናሆም አባት ምሩን ምን ማድረግ እንዳለባቸው ከቅዱሴ ጋር እየመከሩ ነው። አሁንም የምትወደው ፍቅሩ ያልወጣላት ኪያ አሁንም ከሄኖክ ስር መሄዷን ቀጥላበታለች። ሄኖክን በጩቤ ልዘረግፈው ነው ወይስ ምን ልታደርገው ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛ። እንደምድራችሁ አያል ተወዳጁ ድራማ ጽናት ቀጣይ ክፍል ይዘንላችሁ መጥተናል። ምስሉ ላይ የምትመለከቷት ጽናት ነበልባል ወይም ጽናት በእንደ ስሟ ጽነት ያለችው እንዲሁም ደግሞ ፍቅሩ እንደነበልባል ሁሌ የሚጎድፈው የማያባራው የኪያ ሚስት ወይም የኪሩቤል ሚስት ናት ጽናት። አሁንም እንግዲህ ካደገችበት የአባቷን ሀገር አይተነዋል። ከዚህ በፊት አብራ ያደገችው እንግዲህ በቂ ነው። በቂ እያለች መሄዷን ቀጥላበታለች። ኪራም ደግሞ አስመስሎ ወደ ቤት እንድትቀርለት ወይም ከቤት ውስጥ እንድትውልለት ማስመሰሉን ቀጥሎበታል። ወደ ትረካችን እንገባለን። ኪሩቤል አሁንም ማስመሰሉን ቀጥሎበታል። ጽናትን አጥብቆና በጣም ስለሚወዳት ፍቅሩ እንደ ነበልባል ስለሚያቃጥለው ጽናት ከቤት እንድትወጣበት አይፈልግም። በመሆኑም ጽናት ሊሄድ ነው ከበቂ ጋር ስትለው ሆዴን አመመኝ፣ ቆረጠኝ፣ ምን አለኝ እያለ እቤት እንድትቀርለት ካደረገ በኋላ ጽናትም ተጨንቃ ለአጎቱ ለአቶ በእውቀት ወይም ለአባ በእውቀት ከደወለች በኋላ አጎቴ ኪራ እኮ ታሟል፣ ቶሎ ድረስ መድኃኒት ቶሎ እንዲሰጠው ሐኪም ቤት መሄድ አልቻልንም፣ መንቀሳቀስ አልችልም ብለዋል ብላ ደወለችለት። ኪራ ደግሞ ማስመሰሉ በጣም የሚገርምና አሜዚንግ የሚያደርግ ነው። ኧረ ምን አይነት ሙሲባ ውስጥ ነው የገባሁት? ራሴን የከተትኩት እኔ እኮ ጽናት እንድትቀርብዬ ነው። አሁን አጎቴ ከሰማ መድኃኒት ሊሰጠኝ ነው። ስለዚህ በራሴ ጊዜ በሽታ ገዛሁኝ፣ ምን ማድረግ አለብኝ እያለ ከራሱ ጋር ያወራል። ጽናትም ተጨንቃ ኧረ ምን ሆና ነው የኔ ውድ ባል፣ አሁን እኮ አጎቴ ይመጣል ስትለው አይ አሁን እኮ ተሻለኝ ብሎ እንደ ቀልድ አስመስሎ ነገራት። አንተ ትቀልዳለህ፣ አሁንም ታመህኔ እንዳልጨነቅ ብለህ ነው? መድኃኒት ፈርተህ ነው ወይ ትለዋለች። መድኃኒት እንዴት ይፈራል? ለራሴ እኮ ስል ነው ይላል ደግሞ ኪራም። ጽናትም ከተሻለ በቃ ችግር የለውም ብላ ልትሄድ ስትል ካመመ መልሰ ደውልልኝ ትለዋለች። አሁንም ኪራ ማስቀረት ስለፈለገ ሌላ ስበብ መፍጠር ፈለገ። ደረጃውን ወርዳ የግቢውን በር ልትከፍት ስትደርስ ጽናት እሱም ተከታትሏት ስለወረደ ከደረጃው ላይ ወደኩኝ ብሎ አይግሬን ብሎ እግሩን አንቆ እሪ ማለቱን ቀጠለበት። ጽናትም መሄዷን አቋርጣ ወይም በሩን መክፈቷን ትታ ወደኋላ ዘወር ብላ ያን የምትወደውን ኪራ ባሏን ኪያዬ ምን ሆና ነው ብላ
ለሱ ሰፍ ብላ እግሩ ላይ ወደቀች። እግሬን ውለማ ላይ ተሰበርኩኝ ብሎ ደጋግፋ ወደ ቤት ወሰደችው። ከዛም በኋላ ሊና እንድታሸው ደወለችላት ለሊና። ሊናም ከናቲ ጋርና ከቅዱስ ቤት ስለነበሩ ሩጣ መጣች። እንግዲህ ማስመሰሉን በጣም የገረመኝ የናቲ ንግግር ነው። የተሰበርከው እግርህን ነው ወይስ ልብህን ሲል በጣም አሜዚንግ ያደረገኝ እሱ ገብቶታል አውቆ እንደሆነ ማለት ነው። በቀጠል አደረገና ናቲም ቅዱሴ አሁን ከሱ ጋር ልንሄድ ነው ከኪራ ጋር ብለው ወደ ኪራ ቤት ሂደዋል። ኪራም ደግሞ ታምም ያለው ተሰብር ያለው እያለ ምን አይነት ሙሲባ ውስጥ ነው ራሴን የከተትኩት ይላል በራሱ። ይሄን የሚያወራው ለራሱ ነው፣ ራሱ ለራሱ ነው የሚያወራው። እንግዲህ ያው ድራማው ላይ ውስጡ የሚያወራውን ስለሚገለጽ ነው። ምን አይነት ሙሲባ ውስጥ ነው የገባሁት? አሁን ደግሞ ሊያሹ ነው እግሬ ያልተሰበረው ተሰበረ ብዬ አሁን ሌላ በሽታና ሰበራ ላመጣ ነው ወይ? ምን አይነት ሙሲባ ውስጥ ነው የጨመርኩት? ራሴን ወጥመድ ውስጥ ያሰርኩት ይላል። ሊናም የእውነት መስሏት የሚታሽበትን ነገር ሁሉ አቀራርቢልኝ ጽናትን ካለች በኋላ ሊና ፎቶ ላይ የምትመለከቱ ነው። ኪሩቤል ደግሞ እግሬ ተሰበረው የሚለው እዚሁ አብራችሁ የምትመለከቱት ነው ማለት ነው። ሊናም ደግሞ አቀራርቢልኝ አለቻት። ጽናትን አትጨነቂ ጽዬ ብዙም ነገር የለውም እንኳን ሰባራ ስብራት የሚሆን ሰባራ የሚሆን ምንም ነገር የለውም ኖርማል ነው ያበጠ ነገር ትላለች ሊና። ጽናትም እኔ እኮ ተጨንቄ ያለው ትላለች። ምንም የሚያስጨንቅ ነገር የለውም በማለት ሊናም ትገልጽልሃለች። ናቲም ቀጠል አድርጎ ልብህን ነው የተሰበርኩ ወይስ እግርህን? እግርህ ላይ እኮ ምንም አይነት ምልክት የለም የሰባራም የብጠትም ነገር የለም ይላሉ። በመቀጠልም ደግሞ ሊና መቀለዷን ቀጥላበታለች። ጽዬ ምንም አልሆንም አትሰቢ አትጨነቂ እሷ እኮ እየቀለደብሽ ነው ለማስመሰል አይደለም ወይስ ለምንድን ነው እያለች በውስጧ እያመተመተች ሊናም ማሸቷን ቀጥላበታለች። ኪራ አሁንም አሞኛል እያለ ቤት ውስጥ ተኝቷል። ጽናትን በመጨነቋ በማሰብ ላይ ትገኛለች። ጽናትም ደግሞ ቀጠል አደረገች እና በቃ ቢኪ ከደርሼ ልምጣ ምንም ካመመህ ደግሞ ደውልልኝ ብላ ትታው ትወጣለች። እሱም ደግሞ በመጨነቅ ምንም እንዳላችሁ አሁንማ እግሬን በቃ ተሽሎኝ አሞኛል ብዬ እዚህ ቀረሁኝ ደግሞ አሁን ደግሞ ምድት ላይ ነው ብሎ እሷ የምትሄድበት እንግዲህ መከተል ነው ያለበት አማራጭ። ከዛ ጽናትም የሚገርመው ነቃችበት ቶሎ ብላ ማለት ነው። ጽናትም ቀጠል አረገችና ነገረችው። ኪራ ከዚህ በኋላ ማፌዝና መቀለድህን ተው፣ አውቀህ እንደሆነ ገብቶኛል እኔን ለማስቀረት እንደሆነ ምን ሆነህ ነው አለችው። ጽያት ቀየሚ በጣም ይቅርታ እኔ እኮ ስለምወድሽ ነው ከፊቴ እኮ እንድትርቂ ስላልፈለግኩ ነው ስለዚህ ምን ላድርግ ብዬ ነው አለችው። ቅናትህ እኮ ጭንቅላት ላይ ነው የወጣብህ ኪያ አውቃለሁኝ መጥፎ ነገር አስበህ አይደለም እኔን ስለምትወደኝና ለእኔ ካለህ ፍቅር አንጻር ነው በክፋት አልመለከትብህም ትላለች። ክሩቤልም እውነትሽን ነው የኔ ሚስት የኔ ውድ ሚስት አንቺ ከፊቴ ስትጠፊ እኔ ይጨንቀኛል አንቺን ግን አምንሻለሁ ነገር ግን የሚካሄደውን ነገር ስለማላውቅ ስጋት ስለገባኝ ብቻ ነው ስለምወድሽና ስለማፈቅርሽ ነው ስለዚህ ይቅርታ ይላታል። ይቅርታም ከጠየቃት በኋላ ይቅርታውን ተቀብላ ጽናትም አሁን ግን መዝናኛ ቦታ ወይም ሙዚየም ሊሄድ ስለሆነ አሁን ደግሞ እግርህ አይነሳብህም ወይ በማለት ታፌዝበታለች። አሁንማ ደህና ነው አንቺ እኮ ከወጣሽ በኋላ እነ ሌላ መሳቂያና መሳለቂያ አርገውኛል ይላል ክሩቤል። በቃ አሁን ሊሄድ ነው ትላለች። ልብሷን ለባብሳ የወጣችው ጽናት እሱም ደግሞ ብቻውን ቁጭ ብሎ ሶፋ ላይ ማብሰልሰሉን ቀጠለበት። እኔ እኮ ጽናትን አውቃታለሁኝ ስለዚህ ጽናት ደግሞ ለእኔ ያላትን ፍቅር አውቃለሁ ስለዚህ ምንም ነገር አይደርስም ይላል ብቻውን እንግዲህ ማለት ነው። ብቻውን ይህን እያወራ አይ ቤኪን እኮ አላውቀውም ምናልባት ሌላ ነገር ቢያደርስባት ሲላል ደግሞ ብቻውን ማለት ነው እንግዲህ ይሰውት ቁጭ ብሎ ቤኪን እኮ የጠላሁት በቃ ዝም ብዬ ነው ያለ ምንም ነገር ምንም ያደረገኝ ነገር የለም መልካም ሰው ነው ደግሞ ቤኪን ደግሞ አላውቀውም የሆነ ከራሳቸው ጋር እኮ ስትጣሉ አበሳ ነው መከራ ነው ከሰው ጋር ብትጣሉ ይሻላል ይለይላቸዋል። ይሄን እያብሰለሰለ የነበረው ኪራ ቤቱን ለቆ ጽናትን መከታተል ቀጠለበት። አብረው ተከታትለው የወጡት ጽናትና ምናሉሽ ሊና ተያይዘው ነበረ። መንገድ ላይ ሲደርሱ ወሬውን ቀጠሉበት። ኪራ እንዳልታመመና አውቆ ለማስመሰል እንደሆነ እሷን ለማስቀረት እንደሆነ ጽናት ነገረቻት ለሊና። ሊናም ደግሞ አይ ልፋቴ እውቀቴን ሁሉ እሱ ጉልበት ላይ ማባከኔ ብላ መቀለዷን ቀጠለችበት። ካርዷን እንግዲህ አብረው ሄደው ነበረ ተለያዩ። እኔ ወደ ቤኪ ጋር ልሄድ ነው እኔም ደግሞ ካርዴን ልግዛ ብለው ሊናና ጽናት ተለያዩ። ጽናትም ወደ ቤኪ ቤት ሄደች። ሊናም ደግሞ ካርዷን ልትገዛ ወደ ሱቅ ገባች። ካርዷን ገዝታ ስትመለስ እንሽላሊት ይመስል አጥር ላጥር የሚሄደው ክሩቤል ወይም ጽናትን ለመከታተል ነው እንግዲህ የተገባች ትውጥሽ ለማለት ነው ስለሚወዳት ማለት ነው። ምን እያደረክ ነው ክሩቤል እንሻሽሊት ይመስል በዚህ በጠራራ ፀሐይ ትለዋለች። ሊናም
አይ ምን ታረጊዋለሽ? በተንተባተበና በተቆራረጠ ድምጽ ምን ታረጊዋለሽ? አሁን ስፖርት እየሰራሁ እኮ ነው ምናምን እና ስፖርት የምትሰራው በጠራራ ፀሐይና አጥር ላጥር አትክልት ላትክልት ነው ወይ ብላ ትጠይቀዋለች። እሷም ፈገግ ማለት ኪራ ጥሩ ነው እኮ እግርህን ስላመመህ ለዛም ደግሞ ሻል ይልሃል ትላለች። እንግዲህ ሊና ማለት ነው እንግዲህ ሰምታለች እግሩ እንዳልታመመ ያለውን ነገር መረጃውን ስለሰበሰበች ፊትም እኮ እግርህን አላመመህም ሊና ነግራኛለች ጽናት ነግራኛለች። ምን ሆነ ነው አንተ አሁን ምን ማስመሰሉን ቀጠልክበት? ጽናትን ስለምትወዳ ጽናትን ልትከታተል ነው ወይ ያለች ትመስላለች ሊና። ክሩቤልን መለስ አድርጎ ድንቢጥ ምን አገባሽ ድንቢጥ በማያገባሽ ጉዳይ ለምን ትገቢያለሽ? ቀጥ ብለሽ አትሄጂም ወይ? አዎ ስፖርት መስራቴ ነው። ለምንድን ነው በጠራራ ፀሐይ ወይም በ6 ሰዓት ክልክል ነው ያለ ሰው አለ ወይ ይላታል። ሊናም ደግሞ አይ አይደለም ስራበት ብላ ተሳልቃበት ይለያያሉ። ምሩ ምስሉ ላይ የምትመለከቷት አንዲት ህጻን ልጅ አለቻት፣ በቅርቡ የወለደቻት ከ7 ዓመት በኋላ ልጅ ያገኘችው ምሩ ልጅ አራስ ልጇን ትታ ወደ ስራ አምርታለች። ናሆሜን አግዛለሁ ስራው ስለተበላሸበትና ቀዝቀዝ ስላለበት እኔ እሱን ጭንቀት መጋራት አለብኝ። ባልና ሚስት ማለት እኮ ሆድና ጀርባ ሳይሆኑ የአንድ ሳንቲም ገጽታ ናቸው። ስለዚህ እሱ ሲቸገር እኔ ማየት አልፈልግም ያለችው ምሩ አራስ ልጇን ትታ ወደ ስራ ገብታለች። አራስ ልጇን ከነ አያቶቿ ጋር ነው የተወቻት። አያቶቿም ደግሞ ይሄን ችግር ስለሰሙ አባትየው ሊያስታርቁ መጥተዋል። እኔ ለሁለት ልጆቼ አልበቃም ወይ አልሆንም ወይ ችግር ሲደርስባቸው ያሉት የናሆም አባት አሁንም እሺ ትኛለሽ ምሩ ልጄ ምን ሆነሽ ነው? ምንድነው ችግርሽ? ብለው ጠይቀዋታል። ምሩም ደግሞ አረ ምንም አይደለም ችግሩ እሱ ሲቸገርና ሲጨነቅ ስለማልወድ ባሌ ደግሞ የአንድ ሳንቲም ገጽታ ስለሆነ ነው። ስለዚህ ይሄን ችግር ልትረዱኝ ይገባል ጋሼ ትላለች። ጋሼም ደግሞ ለጊዜው ስራውን ታዩ ምሩ ልጄ ይላሉ። ምሩም እሺ ትልና ትስማማለች። ነገር ግን እሳቸው ከወጡ በኋላ ከናሆም ጋር ወደ ስራ ማምራት አለብኝ ብላ ነግረዋለች። ምን ይፈጠር ይሆን አብረን እናያለን። ቅዱሴና አሁንም ባል አግባ እያሉ ሚስት አግባ እያሉ እየጨቀጨቁት ነው። እሱም ደግሞ ቀን ይፈታዋል፣ ጊዜ ይፈታዋል፣ የፈጣሪን ቀን እየጠበቅኩ ነው ይላል። አሁንም ፍቅሩ ያልወጣላት የሄኖክ ፍቅር ኪያ ስለ እሱ ማንነት የምትጨነቀውና የምታስበው ኪያ ኤደን ወደ ቢሮ ገብታ ነበረ። ኤደንን ግን አልተመለከቻቻትም ወይም አላስተዋለቻትም ነበር። መመልከትና ማስተዋል ያው ይለያያል። በነገራችን ላይ ዝም ብላችሁ የምታዩት ነገር አለ። አንዳንድ ደግሞ ልብ ብላችሁ ትኩረት ሰታችሁ በቃ ልብ ብላችሁ የምታስቡት ነገር አለ። አሁንም አላየቻትም። ወደ ቢሮ ስትገባ ኤደንም ተገርማና ተደንቃ ምን ሆነሽ ነው ኪያ እንደዚህ ያፈዘሽው? እኔ ጓደኛዬን አውቃታለሁኝ። እንደዚህ ያፈዘስሽና ያሳሰበሽ ጉዳይ ምንድን ነው? ልነግሪኝና ልካፈልሽ ዝግጁ ነኝ ትላለች። ኪያም አረ ምንም አይደለም ዝም ብዬ ነው ትላለች። አይ ዝም ብለሽማ አይደለም የሆነ ነገር አለ ብላ ኤደን ፍጥጥ አርጋ ትይዛታለች። ኪያም በመቀጠል ትናገራለች። የሄኖክ ነገር ነው የሚያሳስበኝ ታለች። ሄኖክ ደግሞ ምን ሆነ? ስለምንድን ነው የምታስቢው? ሄኖክ ከተመለሰሽ ማግባት ትፈልጊያለሽ ያለው ነገር አስረጂ ትላለች ኤደን። ማስመሰል በነገራችን ላይ የምትወደሱ ሰው በግልጽ መናገር ነው። እንደዚህ ከማን ትሸሻለሽ ያለችው ነገር በጣም የተመቸኝ። የሚገርመው አንዳንዴ እኛ ሀበሻዊ ስንባል ብቻ ሳይሆን በምድር ላይ ያለን ሰው ስንባል እውነት መቀበል አንፈልግም። እውነት በጣም መራራ ናት፣ ግን መቀበል ግድ ነው። በቃ ግዴታ እየሆነባት እንደ መግደርደሩ ምን አስፈለገ? እውነትን መቀበል ያልፈለገችው ኪያ አሁንም ከራሷና ከራሷ ጋር ታግላና ተታግላ ማሸነፍ አልቻለችም። ኤደንም ከኔስ ልትደብቅኝና ልትሸሸጊ ትችያለሽ፣ ነገር ግን ከራስሽ ጋር መሸሸግ ትችያለሽ ወይ? ከማን ጋር ነው የምትሸሸጊው? እውነትን ማራቃችም ትላለች ኤደን። ኪያም ተናዳ ብስጭት ብላ ቢሮ ለቃ ትወጣለች። ከክሩቤል ጋር በሌላ ቀን መነጋገር የጀመሩት ኪያ ምን ሆነህ ነው ወንድሜ? ደህና አትመስልም፣ ከፊት ያስታውቅብሃል ትላለች። አንቺስ ምን ሆነሽ ነው? ምንድን የደረሰብሽ ችግር ይላታል። ሁለቱ እህትና ወንድም ግልጽ ሆነው ቢያወሩ ችግራቸውን ፈተው ወደ አንድ ጠረጴዛ ያመጡታል። ሄኖክ ይወዳታል፣ ኪያም ደግሞ ሄኖክን ትወደዋለች። መርማሪ ጆን ከእንትና ጋር ነው እንግዲህ ከሀና ጋር ነው። ሀና ደግሞ ያው ቅልብልብ ናት፣ ቅንዝቅንዝ ያለች ዝግር ስለሆነች ሁሉ ነገር ይበላሽባታል ቶሎ ማለት ነው። በነገራችን ላይ ሀና የኔ አይነት ጸባይ ነው ያላት። እኔ በጣም ፈጣን ነኝ። በቃ የማላስበውን እቃ ነው በቃ በሰከንድ ውስጥ ሰባብሬ የምጥለውና መፍጠን በነገራችን ላይ ጥሩ ነው፣ ግን በጣም ዋጋ የሚያስከፍላችሁ ቦታ ላይ ያለ ቀልብ ማለት ረጋ ያለ ሰው በጣም አስተዋይ ሰው ጥሩ ነው። አሁን ለምሳሌ ከድራማው መካከል የምናየው ቅዱሴ ረጋ ያለ ነው ሲናገር ራሱ። ምሩም ደግሞ ከሴቶች ረጋ ያለች ናት። ያን ያክል ቹኩል የምትል አይደለችም። እና
ሊላና የሚገርማችሁ ሊላና ቅዱስ ሊላና አሁን የመጣው ያሬዶ ከዛ ደግሞ ከያሬዶ ውጭ ደግሞ የምናየው ደግሞ የሚገርም ነው። ሀና በጣም ቅንዝንዝ ናቸው እና ይህ ነገር በጣም ችግር ያመጣል። ሰውን ነው የሚያበላሸው ሁሉም ነገር እና ረጋ ብንል እና ሶበር ብንል ብዙ ነገሮችን ማስተካከል እንችላለን። መቸኮል ዋጋ ነው የሚያስከፍለው። ከዋጋ መክፈል ውጭ ሌላ ምንም ነገር አያመጣም። ስለዚህ አሁንም ደግሞ ቅዱስ ረጋ እንዲሉ ናቲንና ማለት ሚላኖች ሊናን እየመከራቸው ነው። ወደ አንድ አልጋ ጠረጴዛ እንዲያመጡት ችግራቸውን፣ ምክንያቱም ሁለቱም እንደሚዋደዱ እየመከራቸው ነው። ምሩም እንግዲህ እንደምታዩት የናሆም አባት ምክር እየለገሷት ነው። እሷም እሳቸውን ስለምትወዳቸው ምክራቸውን ተቀብላ ልጇን ልታሳድግና ቤት ውስጥ ቁጭ ልትል ተስማምታለች። በነገራችን ላይ ከእሳቸው ጋር ተስማማች እንጂ አሁንም ስራ ሄዳለሁ እያለች ለናሆም ትነግረዋለች። ምን ይፈጠር ይሆን አብረን የምናየው ነው የሚሆነው። እንግዲህ ይሄ ነገር ግጭት ያመጣባቸዋል ብዬ ከሚያስቡት መካከል አንዷ ነኝ። በሚቀጥለው ክፍል እንገናኛለን። የኪራ እንግዲህ ቅናት ምን ያደርሰው ይሆን? ያንጨረጨረው ቅናቱ ጭንቅላቱ ላይ ነው የፈላበት። እኔ ሊገርመኝ ነገር በኪራቱ ብቻ ነው መስጃ ዲያስፖራ ስለሆነ ከውጭ ስለመጣ ያን ያክል ቼክ አያደርገውም። ለዛ ነው እንጂ የኪራ ቅናት በጣም እናንተ ሰውን ስትወዱ እንደዚህ ነው እንደሚያሳብደው። የኪራ ቅናት አሁንም ጭንቅላቱ ላይ ወጥቶበታል። ኧረ አሁንማ ይፋ ብሎ ጎላ ብሎ እየታየበት ነው። ቤኪ እንዳትቆጣጠረው ወይም ቤኪ እንዳያያት ጽናትን እየደበቃትና እየሸሸጋት ነው። እውነት ከአይኑ ቢሸሽጋት ከአይምሮ ከእውነቱ ሊሸሽጋት ይችላል። አንዳንዶቻችን ከእውነት የምንርቅ ብዙዎቻችን ናችን። ስለዚህ ኪያም ሁለቱም ከእውነት እየራቁ እንጂ ሌላ ምንም እያደረጉ አይደለም። ያለባቸውን ችግር ቁጭ ብለው በጠረጴዛ ዙሪያ ቢፈቱት ኑሮ የት በደረሱ ነበር እንላለን። ለዚህ ደግሞ ቅዱስ ትክክለኛና ወሳኝ ለነሱ ምክር የሚለግዛቸው ወሳኝ ሰው ነው። ቅዱሴ ረጋ ያለ የተረጋጋ ሰው ነው። ሁሉንም የተፈጠረውን ችግር የሚያወያዩት ለሱ ነው። ምክንያቱም ለችግሩ ችግር ሳይሆን ለችግሩ መፍትሄ ስለሚያመጣ ነው። ምሩ በዚሁ ከቀጠለች ምን ይፈጠር ይሆን? ሊናና ናቲ ይገናኙ ይሆን? አብረን የምናየው ይሆናል። ውድና የተከበራችሁ የቻናላችን ቤቶች ተከታታይ ጽናት ድራማ ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቸርን ሰንበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ እና ሼር ኮሜንት እንዳይረሳ። በቀጣይ ክፍል እስከምንገናኝ ቸር ሰንበት። ባይ ባይ።